ሰላም እንዴት ናችሁ? የኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ጀማሪዎች ዛሬ ክፍል 46ን ይዤላችሁ መጥቻለሁ። ዛሬው ትምህርቶቻችንን 790 እናደርሳለን። አሁን በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። Can you give me directions? 780ኛው ነው። Can you give me directions? አቅጣጫዎችን ልትሰጪኝ ትችላለህ? Can you give me directions? you ለወንድም ለሴትም ስለሚሆን ማለት ነው። አንተ፣ አንቺ፣ እናንተ ማለት ስለሚሆን ልትሰጠኝ ትችላለህ፣ ልትሰጪኝ ትችላለሽ፣ ልትሰጡኝ ትችላላችሁ የሚለውን ትርጉም ይሰጠናል። Can you give me directions? አንዳንድ ጊዜ አቅጣጫ ይጠፋችኋል። መሄድ የምትፈልጉበት ቦታን ላታውቁት ላትረዱ ትችላላችሁ እና ይህንን መጠየቅ ትችላላችሁ። Can you give me directions? አቅጣጫዎችን ልትጠቁመኝ ትችላለህ፣ ልትጠቁመኝ ትችላለሽ፣ ልታሳየኝ ትችላለህ፣ ልትሰጪኝ ትችላለሽ። Is it near? Is it near? ቅርብ ነው። Is it near? ቅርብ ነው። Is it near? ቅርብ ነው። near ማለት ቅርብ ማለት ነው። ከዚህ ቀደም በደንብ አድርገን ቃላቶችን በምናይበት ሰዓት ላይ ስለተመለከትነው ወደ እሱ አልመለስም። እያንዳንዱን ቃላቶች ተመልክተናል። ትምህርቶቻችን በምናከማችበት ሰዓት ላይ ቃላቶች ላይ ትኩረት አድርገን ያስተማርናቸው ረጅም ትምህርቶች አሉ። እነሱን ያላያችሁ ገብታችሁ ተመልከቱ። Is it near? ቅርብ ነው። It's far? ሩቅ ነው። Is it near? ቅርብ ነው። It's far? ሩቅ ነው። ኒር ቅርብ ከሆነ ፋር ደግሞ ምንድን ነው ማለት ነው? ሩቅ ማለት ነው። ፋር ሩቅ፣ ኒር ቅርብ። ኢትስ ክሎዝ። ኢትስ ክሎዝ። ክሎዝ ቅርብ ማለት ነው። በነገራችን ላይ እንግሊዝኛ ቃላቶች አሁን እዚህ ጋር ክሎዝን ያመጣ ነው። ለዛ ነው ቅርብ ነው ስንል ቅድም ኒር ብለናል። ክሎዝም ቅርብነቱን የሚገልጽልን ነው። ነገር ግን ቃላቶች እንዳገባባቸው ትርጉማቸው ይለያያል። ቃላቶች እንዳገባባቸው ትርጉማቸው ይለያያል። እንግሊዝኛ ቋንቋ ላይ ማወቅ ያለባችሁ ነገር ምንድን ነው? ቃላቶችን ማወቅ እጅግ በጣም አስፈላጊና ጠቃሚ ነው። ነገር ግን አውዱ ስለምንድን ነው የሚወራው? ንግግሩ ስለምንድን ነው? ቃላቶችን ትርጉሞቻቸውን ካወቃችሁ በኋላ ደግሞ እንዳገባባቸው እንደሚለያዩ ትረዳላችሁ ማለት ነው። ለዛ ነው የኤስዲ እንግሊሽ ዋን ላይ በደንብ አድርገን ልምምዶች እየሰጠን የምንገኘው። የኤስዲ እንግሊሽ ዋንን አብዛኞቻችሁ ታውቁታላችሁ። የመጀመሪያው ቻናላችን ነው። የማታውቁት ካላችሁ ግን ኤስዲ እንግሊሽ ዋን ብላችሁ ገብታችሁ ማየት፣ መከታተል፣ መማር ትችላላችሁ። ወደ 74,000 እየተጠጋን ነው ተከታታዮቻችን። እነዚህ እንግሊዝኛ ቋንቋ ላይ ከቃላት ባለፈ አገባቦቻቸውንም ማወቅ መረዳትና መገምገምም ስላለባችሁ እነዛን የምናስተምርበት ቻናል ነው። እነዚህን ተከታታይ ልምምዶች በሳምንት 4 ቀን ነው እየሰጠን የምንገኘው። ዘወትር ሰኞና ሐሙስ በዚህ በመጀመሪያው ቻናላችን፣ እንዲሁም ደግሞ ማክሰኞና አርብ ደግሞ በዚህኛው ቻናላችን ላይ ነው ልምምድ እየሰጠን የምንገኘው። እነዚህን ልምምዶች መከታተል ትችላላችሁ። ከዛ ውጭ ባሉት ቀናቶች ላይ ግን ኖርማል ትምህርቶችን ነው እየሰጠን የምንገኘው። በሳምንት ሁሉንም ቀናቶች ላይ ትምህርቶች ይለቀቃሉ በእኛ ቻናል። ከዛ ሲያልፍ ደግሞ በሌላኛው እናንተ በጠየቃችሁን መሰረት ደግሞ በቲክቶክ በቴሌግራም ትምህርቶች እየለቀቅን የምንገኘው። እሺ ወደ ትምህርታችን እንመለስ። ኢትስ ክሎዝ ቅርብ ነው። ኢትስ ኦቨር ዴር። ኢትስ ኦቨር ዴር እዚያ ጋር ነው። እዚያ ጋር ነው። ኢትስ ኦቨር ዴር እዚያ ጋር ነው። ጥቆማ እየሰጠ ነው። መጀመሪያ ጥያቄውን አይታችኋል አይደለ? አቅጣጫዎችን ጠቁመኝ ነበረ። ከዛ በኋላ ቅርብ ነው፣ ሩቅ ነው፣ እዚህ ነው፣ እዚያ ነው እያለን እየተማማርን እንገኛለን። ኢትስ ኦቨር ዴር እዚያ ጋር ነው። ተርን ሌፍት። ተርን ሌፍት። ተርን ሌፍት ወደ ግራ ታጠፍ ወይም ደግሞ ታጠፊ። እንደምትጠቁሙት ሰው ይለያያል ማለት ነው። ሁለትና ከዛ በላይም ከሆኑ ተርን ሌፍት ስትሏቸው ወደ ግራ ተጠማዘዙ ወይም ደግሞ ወደ ግራ ታጠፉ ወይም ዞሩ ይሆናል። ተርን ሌፍት እነዚህ ቃላቶችን መቀያየር ነው። እንግሊዝኛ ቋንቋ ላይ እኛ የምንሰጣችሁ ሂንት ነው። እናንተ መጠቀም ስትፈልጉ ግን አይምሮ በቀላሉ ይመዘግበውና መውጣት ያለበትን ያወጣል፣ መግባት ያለበትን ያስገባል። እዚህ ጋር ተርን ሌፍት አለን። ወደ ግራ መታጠፍ፣ ወደ ግራ መዞር። ተርን ሌፍት ከሆነ ወደ ቀኝ ማዞርስ ምን ሊሆን ነው? አይምሮ ሚይዘው እሱን ነው። እኛ አንዱን ካስተማርን ሁለተኛውን አይምሮ ይዘዋል ማለት ነው። ተርን ሌፍትን ካወቀ ራይት ደግሞ ቀኝ መሆኑን ካወቀ አይምሮ ራሱ ምን ብሎ ይመዘግበዋል?
በጣም አሪፍ እየተረዳችሁኝ ነው። ተርን ራይት አይደለ? ተርን ራይት ወደ ቀኝ ታጠፍ፣ ወደ ግራ ታጠፍ። ተርን ሌፍት ከሆነ ተርን ታጠፍ ነው። ሶ ሌፍትን በራይት ተቀይሩታላችሁ። ሌፍት ግራ ነው፣ ራይት ደግሞ ቀኝ ነው። እንግሊዝኛ እንዳጠቃቀማችን ነው እያችኋለሁ። ሰዎች ሲያነቡ፣ ሰዎች ሲናገሩ ራይት የሚለውን ከቀኝ ባለፈ ሌሎች ትርጉሞች አሉት አይደለ? ወደ እነሱ አልገባም። እንግሊዝኛ ቃላቶች ላይ ትኩረት አድርጋችሁ ስትማሩ ቃላቶችን ዋናው ትርጉማቸውን እወቁ። ከዛ ባለፈ ግን እንደ አውዱ እንደ ሀሳቡ ስለምንድን ነው እያወራችሁ የምትገኙት? ስለ አቅጣጫ ሆኖ ራይት ካላችሁ ቀኝ ነው። ስለ ትምህርት ሆኖ ራይት ካላችሁ ትክክል ማለት ነው። ልክ እንደዛ ነው እንግሊዝኛ ቋንቋን መማርና መረዳት ያለባችሁ። ተርን ራይት ወደ ቀኝ ታጠፍ ወይም ወደ ቀኝ ተጠማዘዝ። ለወንድ ካረኩ ለሴትም ይሆናል፣ ሁለትና ከዛ በላይ ለሆኑ ሰዎችም ይሆናል። ጎ ስትሬት፣ ጎ ስትሬት ቀጥ ብለህ ሂድ። ጎ ስትሬት ቀጥ ብለሽ ሂጂ፣ ወይም ደግሞ ወደ ፊት ለፊት ሂድ፣ ወደ ፊት ለፊት ሂጂ። ጎ ስትሬት ወደ ፊት ለፊት ሂዱ። ጎ ስትሬት። ሃው ዱ ዩ ፊል፣ ሃው ዱ ዩ ፊል ምን ይሰማሃል? ሃው ዱ ዩ ፊል ምን ይሰማሻል? ሃው ዱ ዩ ፊል ምን ይሰማችኋል? ከስሜት ጋር በተገናኘ ባለፉት ክፍሎች ላይ በደንብ አድርገን ተመልክተናል አደለ? ስሜቶችን የሚገልጹልን ቃላቶች እንዴት አድርገን መናገር እንደምንችል። ሰው ሃው ዱ ዩ ፊል ምን ይሰማሃል? ምን ይሰማሻል? እስቲ ማን ነው ጎበዝ የራሱን ምላሽ ኮሜንት ስር ላይ የሚያስቀምጥልኝ? እስቲ ሞክሩ ኮሜንት ስር ላይ ሃው ዱ ዩ ፊል ምን ይሰማሃል? ምን ይሰማሻል? ሃው ዱ ዩ ፊል። ዋትስ ዩር ኦፒኒየን፣ ዋትስ ዩር ኦፒኒየን ያንተ አስተያየት ወይም ደግሞ የአንቺ አስተያየት ምንድን ነው? ዋትስ ዩር ኦፒኒየን ያንተ አስተያየት ወይም የአንቺ አስተያየት። ሰዎች በተለያየ ሀሳቦች ላይ ንግግሮች ሲያደርጉ ያንተን አስተያየት ወይም የአንቺን አስተያየት ሊፈልጉ ይችላሉ። እኔ ጠይቋቸዋል። ዋትስ ዩር ኦፒኒየን የአንቺ አስተያየት ወይም የአንተ አስተያየት በዚህ ሀሳብ ላይ ያንተ ያለ የግል የሆነ ምልከታህ ምንድን ነው? ምልከታሽ ምንድን ነው? ዋትስ ዩር ኦፒኒየን። አይ ቲንክ ዳት እንደዛ አስባለሁ። አይ ቲንክ ዳት እንደዛ አስባለሁ። ያሰባችሁትን ከተናገራችሁ በኋላ አይ ቲንክ ዳት እኔ የማስበው እንደዚያ ነው። አይ ቲንክ ዳት። የዛሬው ትምህርት ይህንን ይመስል ነበር። ዛሬ ክፍል 46ን አየን። በቀጣይ ደግሞ ክፍል 47ን እንመለከታለን። በክፍል 47 ደግሞ ክምችቶቻችንን 800 እናደርሳለን። እነዚህ ክምችቶቻችንን በደንብ አድርገን አከማችተን ክፍል 60 ላይ ስንደርስ ፖዝ እናደርገውና ደግሞ በደንብ አድርገን ከክፍል 1 እስከ ክፍል 60 የተማማርናቸው ነገሮች በደንብ አድርገን የሚገልጹልን የሚያብራሩልን መጠየቆች አሉ። ብዙ ትምህርቶች ያሉ ያሰብንላችሁ እሱን ይዘንላችሁ እንመጣለን። በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።